ገብርኤል ነኝ አላት። ስሙ ማን አለክ? ስሙ ማን ነው? መላኩ ማን ነው? ገብርኤል ነኝ ያለው ራሱ አይደለም። መላኩ ገብርኤል ነኝ አላለም ነው ፖይንታችን። ቃል ስጋ ሆነ እኮ ምን አላት እሱ? ቃል ስጋ ሆነ መላኩ እኔ ገብርኤል ነኝ ብሏል ነው ያልከው። እኔ ገብርኤል ነኝ ብሏል ወይስ አላለም? እሱን ነው እየፈለግን ያለ ነው። ብሏል ወይስ አላለም? የሶር ነው ገብርኤል ነው ብለዋል አይደለም የመጣው ገብርኤል አላለም ብሏል ወይ? ገብርኤል ነኝ ብሏል? ስሙ አልተጠቀሰም እዚህ ጋር። ገብርኤል ነኝ ብሏል ወይስ አላለም ነው እኮ ጥያቄው። አንተ ብሏል አልክ፣ እኛ አላለም ማለት እኮ ገብርኤል ብለህ አነበብክ እኮ ወንድሜ። ገብርኤል ጻፊ ነው እየነገረን ያለ ሉቃስ ነው እየነገረን ያለው። ሉቃስ ነው ገብርኤል ነው ያለ ሉቃስ ነው ያለው እኮ። ገብርኤል ግን ማርያም ጋር ሲመጣ ገብርኤል ነኝ ብሏታል ወይ እኮ? ጸሐፊ ነው ኢት ኢዝ አናዘር ቲንግ። አሁን እሱ ሌላ ነገር ነው። አሁን ጥያቄው የነበረው ነገር ምንድን ነው? ገብርኤል እኔ ይሄን ሐሳብ አምጣልኝ እኮ ቁርአን አንዴ አትደራረብ፣ ኦቨርላፕ እንዳይፈጠር አትደራረብ ስታወራ። የሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ ባለው ጥቅስ መሰረት መልአኩ ገብርኤል እኔ ገብርኤል ነኝ ለማርያም ብሏታል ወይስ አላላትም? አንተ ብሏታል ብላል። መጽሐፉ ላይ አለ ወይስ የለም? የሶር ነው ታስቀምጥና ከዛ እናልፋለን ወደ ሌሎቹ ምክንያቶችም አንድ ባንድ እንሄዳለን። ግን አንዱ የመጀመሪያው ትልቁ ምክንያትህ ምንድን ነው? እሺ ለምሳሌ ሳሒህ ቡኻሪ 51:34 ክፈትልኝ። እሺ ምን ክፈትልኝ አንዴ። ሳሒህ ቡኻሪ 51:34 ኢብኑ ቃፍ የሚመችህ ከሆነ ክፈት፣ ካሜራ ላይ የሚመችህ ከሆነ እኔ ከፍታለሁ። ይመችሃል ግን? አዎ 51:34 ሳይሆን እንግዲህ 51:34 እኮ ሀሳቡ እሺ ምንድን ነው? መቼስ በ51:34 ምክንያት ሳይሆን እሱ ላይ ያለ እንዲህ በሚል ፖይንት ነው የምትለው። በምን የሚለው አንዴ ክፈትልኝ አለ ፈልገው መሰለኝ። አይ ምናልባት ሳያውቀው ዝም ብሎ ይዞት መጥቶ ከሆነ ጉንጭ አልፋ እንዳይሆን ነው። በእኛም በሱ ላይ ማስረዳት እናስረዳዋለን። አቡበከር ይኸውልህ ማለት በስነ ስርዓት ግቡና ጠይቁ፣ ሀሳባችሁን ግለጹ ብለኝ በስነ ስርዓት ነው ሀሳብን እየገለጽኩ እየጠየቅኩኝ ያለው ሰው። ስለዚህ ክፈትልኝ እዛ በኋላ አማን የሰደበ ሰው አለ ወይ? ሪስፔክት አድርጓል ነው ስርዓት የሚለው ሀሳብ ምን አመጣው? አሁን ከዚህ እኛ ቤት የምትመጡ ሰዎች ስርዓት ያዙ ምናምን ነገር እያልክ ቆይተሃል። ስለዚህ እኔ ደግሞ እሱን ነገር ነው ስርዓት ይዤ ጠብቄ ሀሳባችሁን ስትገልጹ ምናምን ነገር ጠብቄ አሁን ደግሞ እድሉን ስትሰጡኝ ነው እየተናገርኩ ያለሁት። እሺ አናርዘም ተው ችግር የለውም። አናርዘመውና ስሚዝ ኢብኑ ቃፍ አጥፋው። እሺ ስሚዝ ስለከፈተው እሺ ሙሉውን እንድታይኝ አድርግልኝ። ማለት ቆርጦ ክሮፕ አድርጎታል። አርቀው ስሚዝ Okay, that the prophet married her when she was 6 years old, and he consummated his marriage when she was 9 years old. ምን ላልዘለኝ ያው መሐመድ አይሻን በ6 ዓመቷ እንዳገባትና በ9 ዓመቷ ያው ወሲብ እንዳደረጓት ነው የሚናገረው ይሄ ምዕራፍ ማለት ነው። ስለዚህ መሐመድ እውነተኛ ነብይ ከሆነ እንዴት ነው የ6 ዓመት ልጅ ለጋብቻ የሚጠይቀው እና የሚያገባው? በ9 ዓመቷስ እንዴት ወሲብ ሊያረጋት ቻለ? ሲቀጥልስ ደግሞ አይ ቲንክ ምዕራፍና ቁጥሩን አሁን አላስታውስም፣ ግን አይሻ ማለት ዘይነብ ማለት የመሐመድ ልጅ በእድሜ ከአይሻ እንደምትበልጥ እናውቃለን። እናም እሷ ለጋብቻ ስትጠየቅ ማለት እድሜዋ እንዳልደረሰና ለጋብቻ እንደማይፈቅድ ተናግሯልኝ። ስለዚህ ይሄን ሰውዬ እንዴት ነው ነብይ ብዬ ልቀበለው የምችለው? እሺ አማን ጨረስክ? እንዴት ነብይ ልቀበለው ይችላል? ይሄን ሰውዬ ጨርሰሃል? የብቻ ከአንድ ጥያቄ ነች። ካቡት ይሄድልሃል መልስልኝና አይ በመሀል የገባሁት የሆነ ሌላ ፖይንት ላይ ደግሞ እንዳይሄድ ብዬ ነው። እሺ ሁለት ፖይንቶች ነው ያነሳው፣ ሁለቱም ላይ እንሂድና እሺ ነብዩ አይሻን በስንት ዓመቷ ነው ያገባት? አማን ሰውዬ ምናምን
እንትን ሪስፔክትፉል ሁንና ሰውዬ ምናምን የሚለውን ተርም ባትጠቀመው ደስ ይለናል። ጀስት ሪስፔክትፉል ከሆንክ ማለት ነው። ካልሆንክ ደግሞ መጠቀም ትችላለህ። ያው ተገምተህ ነው የምታልፈው። ኖርማሊ ምንም ችግር ያለው ነገር አይደለም። ኦኬ በስንት ዓመቷ ነው ያገባው? በ6 እሺ ምንድን ነው? እሺ አሁን በ6 ዓመቷ አገቧት። እሺ እሺ እንዴት የ6 ዓመት ልጅ 54 ዓመት ሰውዬ ሊያገባ ይችላል እንዴ? እንዴት አያገባም? ጤነኝነት እኮ አይደለም እንዴ? ጤነኝነት ማለት የ6 ዓመት ህፃን ልጅ እንዴት የ54 ዓመት ትልቅ ሰውዬ ሽማግሌ ሰውዬ እንዴት ሊያገባት ይችላል? አማን ኦኬ ሰሙ ወይ እባክህ ይሄ መጽሐፉን እንትን አትጥፋ። እዚህ የትምህርትህን የማህበረሰብህን የቤተሰብህን እንትን አትጥፋ። እዚህ በስርዓት አውራን እባክህ። አራሳከኛት ምንድነው? አንተ እንደ ነብይ ማይም ነህ እንዴ? የቤተሰብህን አላለም። that the point በቃ አንድ ክርስቲያን ማለት ነው። አሁን ይሄ እንግዲህ ሃስቲ ጀነራላይዜሽን አይደለም፣ ግን ፖይንቱ ይሄ ነው። በቃ አለቀ። እንግዲህ በሪስፔክት ነው እያወራን ያለ ነው። እንግዲህ በሪስፔክት ነው እየቀጠልን ያለ ነው። ሐሳብ ላይ ነው እያወራን ያለ ነው። እንደዛ ሆኖ እንደዚህ ሆኖ ምናምን። ለዚህ ነው እኮ ሰው እየሰለመ እናንተ ማክፈር ማችሉት። ለዚህ ነው ባይዘው እና ኦኬ ሐሳቡ ላይ እንሄድበታለን ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። ተመልከቱ ማለት ትልቅ እድል ነው የተሰጣቸው። ማለት ለምን እንዳልሰለማችሁ ምክንያታቸውን ተናገሩ ነው ተባሉት። በነፃነት ሀሳባቸው ማንሸራሸር ስለማይችሉ ያለው አማራጭ የሆነ ሞክድ አድርገው ወይ ደግሞ አበሳጭተው ወይ አናደው መውጣት ነው የሚፈልጉት። አሁን አቡኪ ምንድነው ያደረገው? ለምንድን ነው ማለት ስታንዳርዱን ከየት አመጣኸው ማለት ወይ ከባይብል ነው ወይ ሎጂክ ነው ወይ ደግሞ መምህራውያን ነው የሚሆነው። ስለዚህ ወይ የሆነ ነገር ስታንዳርድ ያስፈልጋል። አሁን ምንድነው የማያገቡበት ምክንያት ምንድነው ሲለው ሎጂካሊ ሲመታው ቀጥታ ምንድነው ያደረገው? ወደ ስድብ ነው ሄደው ማለት ነው። ይሄ ምንድነው? መሸነፍ ነው። ክርስቲያኖች በቀጥታ ከኛ ጋር መጥተው በሰላም ተረጋግተው መነጋገር አይችሉም በፍጹም። እኔ የምነግራችሁ ማለት ነው 100% ነው የምነግራችሁ። ተረጋግተው ከኛ ከሙስሊሞች ጋር መነጋገር አይችሉም። በሀሳብ ልዩነትን ብቻ አይደለም ኖርማል ጥያቄ ጠይቁ ሲባሉ ራሱ አሁን ጥያቄ ጠይቅ ተባለ ማውጣት የሚገባው ራሱ ነው የነበረው። ምን ያህል ሙስሊሞች ቅንነት እንዳለ የምትመለከቱት። እኛ ራሳችን መረጃውን የት ቦታ እንዳለ አውጥተን በቅንነት ማለት የለም ምናምን አላለም፣ አውጣው ምናምን አላልነውም። ማውጣት የማይችልበት ኮንዲሽን ሊሆን ይችላል። እሱን ለመርዳት ነው እዚህ ቁጭ ያሉት እነዚህ ልጆች። እና እንደዚህ አይነት ነገሩ ባታደርጉ ክርስቲያኖች ፕሊስ። ማለት ስትገቡ በስነ ስርዓት ልናዳምጣችሁ ነው። ምንድነው ጥያቄያቸው? ያልሰለሙበት ምክንያት ለማወቅ በጣም ጓጉተን ነው እዚህ ጋር የተቀመጥ ነው። እና በተሻለ አቅም ስገቡ በአደብ በተሞላበት የሆነ ነገር ብትሉን ደስ ይለናል። እና ኢንሻአላህ ይሄ ለማለት ፈልጌ ነው፣ አስተያየት ለመስጠት ነው። ቀጥሉ። በትንሹ አድርገኝ እኔ ቢኬ። እሺ አብልሽ የተወሰነ 1 ደቂቃ ልውሰድና ወይ የተወሰነ ልስጥና ኢንሻአላህ እናንተም ሐሳብ ስጡበትና ብናልፍ አይሻልም? የሆነ ዝም ብሎ ደግሞ እንዳይታለፍ ማለት ነው። ክርስቲያኖች ሪኩዌስት ላኩና ምንም የምንጨቃጨቃችሁ ምናምን ነገር የለም። በቃ ስለሌላ ሃይማኖት ነው የምታወሩት፣ ስለእናንተ ሳይሆን እዚህ መጣችሁ ለምን እንዳልሰለማችሁ ብቻ ነው የምትገልጹልን፣ የምትነግሩን። በምታነሱት ሀሳብ ላይ ብቻ ዲስከስ እናደርጋለን። ያው የምታነሱትን ሀሳብ ከሌላው አግኝታችሁም ከሆነ የሄዳችሁት እናወራለን። አቡኪ ቀጥል። አፎን አይ ጀዛከላ። ያው እንደዛ ነው ኡስታዝም የተናገረው ነገር ነውና ይሄ ጸባይ ባይዘው ሰውን ወላሂ እያሰለመው ነው የመጣው። እኔ ለምን እንዳልነቁ ነው የሚገርመኝ። አሁን እምነት አለ የሚል ሰው እንዴ ይላል። እነዚህ ናቸው በተደጋጋሚ እንደዚህ አይነት ነገር ሲፈጠር ማለት ነው። ወደ ሐዲሱ ደግሞ ስንመለስ እኛ ሎጂካል የሆነ አንሰር ነው የመለስ ነው። ለምን አይሆንም ነው። አንድ ነገር አይሆንም ስትል ኢሞራል ነው ስትል ለምን ነው ኢሞራል የምትለው? ከምን አንጻር ተነስተን? ሞራሊቲ የሚባለው ራሱ ሳይንቲፊካሊ ሎጂክን እንጠቀም ካልን የራሱ የሆኑ ቲዎሪዎች አሉ። ሞራሊቲ የምንለው ሀሳብ ወይ ከሶሻል ኖርምስ ሊነሳ ይችላል፣ ወይ ደግሞ ከአምላክ ትእዛዝ ሊነሳ ይችላል፣ ወይ ከመሳሰሉ ነገራቶች ሊነሳ ይችላል። ወይ ደግሞ እንደ የመጨረሻው ኮስቱ ምንድን ነው፣ ወይ ደግሞ የመጨረሻው ኮንክሉዥኑ ምንድን ነው ከሚል ለምሳሌ ኮንክሉዥኑ ትክክል ከሆነ አሁን የምዕራባውያን ፊሎሶፊ አለ። ለምሳሌ ኮንክሉዥኑ ትክክል በቃ የሚያስደስትህ ከሆነ ለምሳሌ ሰው መግደል የሚያስደስትህ ከሆነ ዩ አር ራይት ሞራሊ ራይት ነው ብሎ የሚናገር ቲዎሪ አለ። ከዛ ተነስቶ ነው ወይ ከምንድን ነው የሚተቸው?
አይ አይደለም ይሄ ሞራሊቲ ኮንሴፕት ያዘው ለራስህ። እኔ ከመጽሐፍ ነው የተቸሁት። ኦኬ ባይብልን ጠቅሰህ እስቲ ወይ ቁርአንን ጠቅሰህ እስቲ ያሳይ። አይ ከሶሻል ምናምን አንጻር ነው እንዴ 9 ዓመት ያኔ ስንል ለምንድን ነው አሁን አጠገብ ያለችውን እህትህን ወይ ደግሞ በኢትዮጵያ ሀገር ላይ የሚደረግ የነበረን ጋብቻ አይነት አድርጎ ለምን ነው የሚታሰበው? እና ያንን መሰረት ያደረገ ነው። ግን ኢቨን ኢፍ ቢሆን ራሱ አንድ ነብይ የ6 ዓመት ልጅ አግብቶ ያንን ነብይ የማያስብለው ከሆነ እሺ የሰውን ሚስት ወስዶ ደፍሮ ከዛ ልጅ ማስወለድስ የትኛው ሚዛን ነው እስቲ የሚደፋው? ማለት በአእምሮ ደረጃ ራሱ እስቲ ይሁን ብለን ብናስበው ማለት ነው። እና አላህ ሂዳያ ይስጣቸው፣ አላህ እውቀት ይስጣቸው። እንግዲህ ምንም ማለት አይቻልም። ትክክል። ጀዛኩሙላሁ ኸይረን። ማህተቤ ያለሽ ማህተቤ ያለሽ እሺ፣ ክርስቲያኖች ካላችሁ ሪኩዌስት ላኩ። ማህተቤ ኔትወርክ ሲሰራ አንድ መጻፍ ትችላለሽ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ያው እንደተነሳው እንደሰማችሁት ነው። የሆነ ሪዝን ስታቀርቡ ምንጩ ትጠየቃላችሁ። ማለት ለምንድን ነው እንደዛ ያላችሁት፣ በምን ምክንያት ነው ያ ነገር የማያሳምናችሁ የሚለውን ነገር እናወራለን። በምታነሱት ሀሳብ ነው የምናወራኛ። ሀሳብ ፈጥረን አይደለም የምናወራ ከእናንተ ጋር። ግን የምታነሱት ሀሳብ ካለ በዛ ሀሳብ ዙሪያ እናወራለን። ምንም ችግር የለውም። እናንተ ያመጣችሁትን ነገር መቼ ማውራት አይከብዳችሁም። ስለዚህ ክርስቲያኖች ካላችሁ ሪኩዌስት ላኩ። ሙስሊሞች ሪኩዌስት አትላኩሽ። አንድ ቦታ ብቻ ስለሆነ ያለ ክፍት፣ ያው ካስገባናችሁ ወይ እኔ ወርጄ ነው ላስገባ የምችለው። እሺ፣ ህልመኛው ሙስሊም ክርስቲያን ከታች እስኪ ያሳውቀኝ። ማን የወረደው ገስት? እሺ፣ ክርስቲያኖች ካላችሁ አንድ ቁጥር ጻፉ። ክርስቲያኖች ካላችሁ አንድ ቁጥር ጻፉ። ወረደ ልጁ ማን ነበር? አላየሁትም። ሰላም አለይኩም። ግን በመጀመሪያ ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አቡኪ ነው እንዴ? አቡኪ ና አቡኪ። ክርስቲያኑ ልጅ ወርዶ ነው። የትኛው ክርስቲያን? ስለ ነብያችን ሲጠይቅ የነበረ አሁን ያልተሰማኝ ከማህተቤ በፊት የነበረው ከሆነ ኦኬ። እሺ፣ አዎ አቡኪ ካለ አንድ ቁጥር ጻፍሽ። መሲ ኔትወርክሽ ያስቸግራልሽ። መሲ ኔትወርክሽን አስተካኪ፣ በጣም እየዘገየብሽ ነው። ኦኬ፣ አልሰማም። አሁን ትሰሚያለሽ? ኦኬ፣ እሺ። ትምህርት ልትቀጥሉ ነው? ርዕስ አለንና በርዕስ ዙሪያ ነው የምንቀጥል። ትንሽ ስሚንና ከዛ በኋላ መግባት ትችያለሽ ስልሽ ወርደሽ ስሚን አይደለም፣ እዚህ ሆነሽ ስሚንና ከዛ ትቀጥያለሽ ሀሳብሽን። ህልመኛው ነኝ። ሰላም ነው? እሺ፣ ሙስሊሞች ሪኩዌስት አትላኩሽ። አላህ ያጽናህ ባለህበት። እሺ፣ አንድ እዚህ ቤት የአብዱልከሪም ወዳጅ አለ። እስኪ ደግሞ ቃል ስጋ እንዴት ነህ? ሰላም ነው አለን። የአብዱልከሪም ወዳጅ ነህ አሉኝ። ሀሜት ነው የሰማሁት። እውነት ነው? በጣም እሺ፣ እንኳን ደህና መጣ። እንዴት ነህ? ሰላም ናችሁ? አለን አልሐምዱሊላህ። እንግዲህ ርዕሱን እንደምታየው አንድ ካሉ ምክንያቶች ውስጥ አንዱን ትልቅ የሆነው ምክንያት ነው የምታስቀምጥ። እሱም ምንድን ነው? ለምንድን ነው ያልሰለምከው? አንተ ለምን እንዳልሰለምክ ብዙ ሪዝን ይኖረሃል። አንዱንና ትልቁን ምክንያትህን አስቀምጥ። ከዛ በምታነሳው ሀሳብ ላይ እናወራለን ማለት ነው ኢንሻአላህ።
የቁርአን መገለጥ ጥርጣሬ አለኝ። ምኑ ነው ያጠራጠረ? አሁን ከቁርአን መገለጥ ወይም ሪቪሌሽን ጋር በተገናኘ እንዳታምን ያደረገ ፖይንት ምንድን ነው? ድፍን ያለ ነገር ሳይሆን የሆነ ስፔሲፊክ የምታነሳው ነገር ቢኖር አሪፍ ነው። ኦኬ አላህና ገብርኤል የተነጋገሩበት የለም አንድ። ሁለተኛ ደግሞ መሐመድና ገብርኤል የተነጋገሩበት ቁርአን ላይ የለም። ይሄ ደግሞ በቃ እሺ። ስለዚህ በቁርአን መውረድ ላይ ጥርጣሬ ያለ ቁርአን ላይ የአላህና የማን ንግግር የለም፣ የጅብሪል አለይሂ ሰላም ንግግር የለም። እንዲሁም ደግሞ የጅብሪልና የነቢያችን ሰለላሁ ዐለይሂ ወሰለም ንግግር የለም ነው የምትለው? አዎ ለምሳሌ ከአላህ ለገብርኤል ራእይ ከሰጠው የግድ ሁለቱም መገናኘት አለባቸው። ማንና ማን? አላህ ለገብርኤል አይደለም ራእይ የሰጠው? እሺ ሰው ሁለቱን ማስረጃ የለም ቁርአን ላይ። ቁርአን የማን ቃል ነው ብለን እንደምናምን ታውቃለህ? የቃል ስጋ ሆነ የአላህ ቃል ነው ብላችሁ ታምናላችሁ? እንደዛ ነው የምናምነው። ሰው ለምንድን ነው የሌላን ሰው ቃል የምትፈልገው ቁርአን ላይ? ቆይ ይሄ የነገረህ ደግሞ መሐመድ ነው። ስለዚህ ቁርአን የአላህ ቃል በመሆኑ ላይ ጥርጣሬ ያለኝ ነው። ለዛ ደግሞ ጥርጣሬ ምንድን ነው? ወይም ደግሞ ምክንያትህ ሪዝን ያቀረብከው ነገር ምንድን ነው? እሱ ፓርት ነው ያልገባኝ። የሁሉ ነገር መነሻ መሐመድ ነው ቁርአን ላይ ማለት ነው። እሺ ቁርአን የአላህ ቃል እንዲሆን ልበልህና ምንድነው የምታስቀምጠው መስፈርት? የግድ ምን አለ መነሻውን ገብርኤልና አላህ መነጋገር ግድ ይላል። ራእይ መስጠት አለበት ለገብርኤል። ገብርኤል ደግሞ ከመሐመድ ጋር የግድ ኮሚኒኬሽን መኖር አለበት። ስለዚህ ጋር ምንም ሂንት የሚሰጥ አንድ የለም ቁርአን ላይ ማለት ነው። ሌሎቻችሁ የምትቀጥሉ ከሆነ ቀጥሉ። እንደኔ ግን ምን መሰለ ቃል ስጋ ያልገባህ ነገር አንተ ቁርአን የአላህ ቃል ብቻ ነው እያልንህ ለምንድን ነው የጅብሪልን ቃል የምትፈልግ ነው? የኮንቨርሴሽኑ ለምንድን ነው የምትፈልገው? የአላህን ቃል ከሆነ አላህ በሱረቱል በቀራ ምዕራፍ 2 ቁጥር 97 ላይ ስለ ጅብሪል ያወራል። ለጅብሪል ወይም ለገብርኤል ጠላት የሆነ ሰው በቁጭት ይሞት እያለ ይናገራል። የአላህ ቃል ከሆነ ግን አንተ የጅብሪልን ቃል ለምንድን ነው የምትፈልገው ቁርአን ውስጥ ነው የኔ ሐሳብ። አንተ ደግሞ መኖር አለበት ካለ ከአላህ የተቀበለ ጅብሪል አይደለም? ምኑን ነው የተቀበለ ጅብሪል? ቃሉ ቁርአን የቱ ነው ተቀባዩ ነው? ራእይ አላህ ለጅብሪል አይደለም የሰጠው ቁርአን የሚባለው ታዲያ ንግግሩ የአላህ ንግግር ለጅብሪል አይደለም የነገረው? ትክክል። የአላህ ንግግር ለጅብሪል ሰጠው፣ ወይም ደግሞ ጅብሪልን እንዲያወርደው ለጅብሪል ሰጠው። ከተሰጠው መጽሐፍ ወይም የአላህ ቃል ላይ ለምንድን ነው የጅብሪልን ንግግር የምትፈልግ ነው? ጅብሪል እኮ ተቀባይ ነው፣ ተናጋሪ ነው። ሶርሱ ጅብሪል ነው። ለፍጥረት እኮ ሶርሱ ጅብሪል ነው። ስለዚህ ጅብሪል ከሚቀበለው መጽሐፍ ላይ ወይም ደግሞ ቃል ላይ የሱ የጅብሪል ንግግር መኖር አለበት ነው የምትል? አዎ አላህና ገብርኤል የግድ ንግግር ያስፈልጋል። ካልሆነ የገብርኤል ንግግር ይሆናል ማለት ነው። ፖይንቱ እንትን ነው አገባኝ። ኦኬ እኮ አንተ እያልክ ያለው አላህና ጅብሪል እንደተነጋገሩ ማስረጃ የለም ነው? አዎ ኦኬ እሺ፣ ማስረጃ ቆይ ስታንዳርድ መጀመሪያ አንድ መጽሐፍ መለኮታዊ መጽሐፍ ለመባል ግዴታ አምላክና የአካል ሊነጋገሩ ይገባል ማለት ነው አይደለ? በአንተ መሰረት አዎ ራእይ የሚሰጠው የግድ ያስፈልጋል። ኦኬ ለምሳሌ ጄክ የሆነ ራእይ የሚለውን ቃል ቆይ እዛ ላይ እንመጣለን። አሁን ለምሳሌ ጄክ የሆነ መጽሐፍ ተሰጠኝ ቢል ግዴታ ከአምላክ ጋር ማውራት መቻል አለበት አይደለ? ምን አገናኘው ይሄ ነገር? በአንተ ስታንዳርዱ ነው እየፈተሽን ያለ ነው። ቁርአን ግዴታ ቁርአን ተሰጠኝ ከአምላክ ከሆነ አሁን አቢኪ እኔ ያልክ ያለሁት ገብቶሃል? ለጅብሪል ራእይ ሰጠው እያልከኝ ነው አይደለም? ራእይ አይባልም። ራእይ ሰጠው የሚለውን ተርማት ቃሉ የአላህ ሱብሓነሁ ወተዓላ ይህ ቁርአን የሚባለው ነገር
በመልእክተኛው በጅብሪል አማካኝነት ወደ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም እንደተላከ ቁርአን ይናገራል። ኦኬሽ ስክሪፕቸራል ቤዝ የሆነ ነገር እናወራ። ሰው ምንድነው የሚፈልገው? ጅብሪልና አላህ የተነጋገሩበት እፈልጋለሁ እኮ በመልእክተኛው አማካኝነት። እኔም ሌላ ምንድነው አላህ ከፍጥረት ጋር ተገናኝተዋል። ቃል ስጋ ቆይ አንዴ። አሁን አንደኛው ሊመለስ እንደሆነ ሲሰማ ወደ ሌላ ፖይንት አትሄዳ። አሁን ያነሳው ሎጂካል እንትን ምንድነው? የሰራው አመክንያዊ ሙግት እንትን ያልከው ነገር ምንድነው? ይሄ መጽሐፍ ጅብሪል ነው ለነብዩ የሰጠው ካልክ ግዴታ ጅብሪልና አላህ ማውራት መቻል አለባቸው አልከኝ አይደለ? ኖ እያልክ ያለው ይኸውልህ፣ መጨረሻ መጠበቅ አለብን። ይኸውልህ ኦርደሩን ይጠብቃል። ኦርደሩ ምንድነው የሚፈልገው መሰለ? ቀጥታ አላህና ገብርኤል ነው አይደለም የሰጠው። ይሄን ማስረጃ ፈልጋለሁ ቁርአን ላይ አላህ እንደሰጠው ለጅብሪል የስ ሁለቱም ለፍጥረት በቃ ልሰጥህ ነው እዚሁ ጋር በቃ ለፍጥረት የሚለው ላይ እንትን አትበል። እንትና ኡስታዝ ሚዩት አንስተሃል። ሀሳብ ካለ እንትን በልና እንቀጥል። ኦኬ ለማለት የፈለኩት ምንድነው መጀመሪያ ለምንድነው ስታንዳርድ ያወጣው? ማለትም አንድ መልአክ ከፈጣሪ ሲላክ ከፈጣሪ ይዞት የመጣው ኮንቴንት ነው የሚወስነው እንጂ ፈጣሪ ሲልከው ያለው ከፈጣሪ ጋር የተነጋገሩበት ነገር እንደ መስፈርት መሆኑን ከየት ነው ያመጣው? ስታንዳርዱን ከየት ነው ያመጣው? ማለት የሱ የራሱ እንዳይሆን ቃል ስጋ ሆነ እያዳመጥከኝ ነው ያልኩ? አዎ ማስረጃ እፈልጋለሁ። ያለ ማስረጃ አንተና የፈለግከው ግን ስታንዳርዱ ምንድነው ማለት ነው? አንድ ነብይ አሁን ጥያቄያችን እኛ አንተ እንዳሰልም ያደረገ ነገር ምንድነው ሲባል የነብዩ መሐመድ ታሪክ ነው አልክ። ነብዩ መሐመድ ምን ስለለ የቁርአን አወራረድ ጥርጣሬ አለኝ። ኦኬ ጥርጣሬ አለ። አሁን ምንድነው መልአኩ መጥቶ ካላህ ዘንድ ስለመምጣቱ ካላህ ጋር ሲያወራ ያወራበት ነገር መገኘት አለበት ነው ያልከው። ስለዚህ አሁን ጥያቄያችን የሚሆነው ምንድነው ይሄ ነገር ስታንዳርዱን ከየት አመጣኸው? መስፈርቱን ከየት ነው ያመጣኸው አንተ? እንዴ ያለ ማስረጃ እንዴት አምናለሁ? ዝም ብዬ ነው። መስፈርቱን ከየት አመጣኸው ነው የምልህ። መነጋገር የግድ መስፈርት ነው ወይ ነው ጥያቄው እኮ። አዎ ያለ ማስረጃ ነው ያለው። ኦኬ ጥሩ ቀለል አድርጌ ላስረዳና ቀለል አድርጌ ላስረዳና ትመለሳለህ። ሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ መልአኩ ገብርኤል ማርያም ጋር መጥቶ አብስሯታል አይደል? አዎ ማርያም ጋር ሲያበስራት መልአኩ ገብርኤል ከፈጣሪ ዘንድ ከመላኩ በፊት መልአኩ ገብርኤል ከእግዚአብሔር ጋር ያወራበት ነገር አለ። ወደ ማርያም ምን እንደሚያወራ ልክ ሲመጣ ምን ብሎ ነው የነገራት? ከእግዚአብሔር ዘንድ ተልክ ያለው ነው ያላት። አዎ ከእግዚአብሔር ዘንድ ነው አይደለም? የጠየቀው እሱ አይደለም። ማውሰው እንደዛማ እኛ ጋርም አለ። ጥያቄ ስሙ ራሱ ተናገረ አይደል? ገብርኤል ይባላል። አልተናገረም። አላላትም። ኦኬ በጥልቁንና እንዲያሳየው ሉቃስ 1:26 ላይ ሉቃስ 1:26 ላይ አንተ ያመጣውን ስታንዳርድ ነው የምንቀጥለው። የሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ እዚህ ጋር ተመልከት። በስድስተኛው ወር መልአኩ ገብርኤል አለ። ያው የሚናገረው ሉቃስ ነው። ናዚህ ወደምትባል ከተማም ከዳዊት ወገን ለዮሴፍ ታጭታ ወደ ነበረች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከም ብሎ የሚነገረው እንትን ነው። የድንግሊቱም ስም ማርያም ነበር። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋን የሞላሽ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት ይላል። ገብርኤል ነኝ አላት። ስሙ ማን አለክ? ስሙ ማን ነው? መልአኩ ማን ነው? ገብርኤል ነኝ ያለው ራሱ አይደለም። መልአኩ ገብርኤል ነኝ አላለም ነው ፖይንታችን። ቃል ስጋ ሆነ እኮ ምን አላት? እሱ ቃል ስጋ ሆነ። መልአኩ እኔ ገብርኤል ነኝ ብሏል ነው ያልከው። እኔ ገብርኤል ነኝ ብሏል ወይስ አላለም? እሱን ነው እየፈለግን ያለ ነው። ብሏል ወይስ አላለም? የሶር ነው ገብርኤል ነው ብለዋል አይደለም የመጣው ገብርኤል አላለም ብሏል ወይ? ገብርኤል ነኝ ብሏል? ስሙ አልተጠቀሰም እዚህ ጋር። ገብርኤል ነኝ ብሏል ወይስ አላለም ነው እኮ ጥያቄው። አንተ ብሏል አልክ፣ እኛ አላለም አልን እኮ። ገብርኤል ብለህ ነበርኩ እኮ ወንድሜ። ገብርኤል ጸሐፊ ነው እየነገረን ያለ። ሉቃስ ነው እየነገረን ያለው። ሉቃስ ነው ገብርኤል ነው ያለ። ሉቃስ ነው ያለው እኮ። ገብርኤል ግን ማርያም ጋር ሲመጣ ገብርኤል ነኝ ብሏታል ወይ?
እኮ ጸሐፊ ሌላ ጉዳይ ነው። ኢት ኢዝ አናዘር ቲንግ። አሁን እሱ ሌላ ነገር ነው። አሁን ጥያቄው የነበረው ነገር ምንድን ነው? በቃ ገብርኤል እኔ ይሄን ሐሳብ አምጣልኝ እኮ ቁርአን አንዴ አትደራረብ፣ ኦቨርላፕ እንዳይፈጠር አትደራረብ ስታወራ። የሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ ባለው ጥቅስ መሰረት መልአኩ ገብርኤል እኔ ገብርኤል ነኝ ለማርያም ብሏታል ወይስ አላላትም? አንተ ብሏታል ብላል። መጽሐፉ ላይ አለ ወይስ የለም? የሶር ነው ልክ እንደተገለጠ በቁርአን ላይ ፈልጋለሁ ያልኩ ነው። በዚህ ኖ አሁን ይሄን መጀመሪያ መልስልኝ ነው። በዚህ ላይ ተማመን። መጀመሪያ እንጨርስ። ይሄን እንጨርሳ መጀመሪያ ይሄን እንጨርስ። ብሏል ወይስ አላለም? ገብርኤል ነኝ ብሏል ወይስ አላለም? ገብርኤል ነኝ ብያለህ አይደል? እንደዚህ ጋር ብሏል ወይስ አላለም ነው ጥያቄው። ገብርኤል ምን ማለት ነው? ስሙ እየጠቀሰ አይደል እንዴ? አይደለ? እኔ ገብርኤል ነኝ ብሏል ወይ? ማርያም ጋር ሲመጣ ገብርኤል በእግዚአብሔር ፊት አገልጋይ ነኝ እያለ አይደል እንዴ? የጠየቁ ጥያቄ እኔ ገብርኤል ነኝ ብሏል ወይስ አላለም ለማርያም? በቃ ልክ እንደዚህ እኔ ጅብሪል ይባላል የአላህ አገልጋይ ነው የሚል እኔ ገብርኤል ነኝ ብሏል ወይስ አላለም? ቀላል ጥያቄ እኮ ነው። የመጨረሻ እኔ ተመሳሳይ ነገር ነው የጠየቁ። ገብርኤል ነኝ ብሏል ወይስ አላለም? ተመሳሳይ እንደዚህ አምጣልኝ ቢያንስ ማለት ነው። ቢያንስ ለእኔ ለማሳመን የት አለ? በቁርአን ላይ ልክ በዚህ እኔ ጅብሪል ይባላለሁ የአላህ አገልጋይ ነው የሚል ወጣ እንዴ? በቃ አይቶ በቃ ችግር የለም። ለመቀጠልም ትንሽ ያስቸግራል። የጠየቀ ያንተ ያልከው ነገር ምንድነው? መልአኩ ገብርኤል እኔ ገብርኤል ነኝ ብሏል ማርያም ጋር ሲመጣ አልክ። የሉቃስ ወንጌል ምዕራፍ 1 ከቁጥር 26 እስከ 28 ድረስ ስንመለከተው መልአኩ ድንግል ማርያም ጋር መጥቶ እኔ ገብርኤል ነኝ ብሏታል ወይ ነው ጥያቄው። አዎ አልክ። የቱ ጋር ነው ገብርኤል ያለበት? በኃይለ ቃል አውጥተህ ታሳየን ነው እያልን ያለነው። እኔ በእግዚአብሔር ፊት አገልጋይ ነኝ አላለም? ገብርኤል ነኝ ያለበትን ጥቅስ ነው የፈለኩት። ለማርያም ገብርኤል ነኝ ያለበት ራሱ አነበብከው። ገብርኤል ነኝ ብሏል እሱ ይላል። ድጋሚ እናንብበው። ገብርኤል አላለም እንዴ? አይደለም። ገብርኤል ነኝ ብሏል ወይ መልአኩ ለማርያም ሲመጣ? ገብርኤል ስም አልተጠቀሰም ወንድሜ። ገብርኤል ነኝ ብሏል ወይስ አላለም? ገብርኤል ተጠቅሰዋል ወይ? እዚህ ሉቃስ ነው ገብርኤል ነው እያለን ያለ ነው። በእግዚአብሔር ፊት አገልጋይ ነኝ አላለም? ቃል ሥጋ መቃቶ ቃል ሥጋ የራስህን ያስቀመጥከውን መጀመሪያ ያስቀመጥከውን መስፈርት ነው ራስህ እየተወኩ ያለው። ምንድን ነው ያልከው? እኔ ጅብሪል ነኝ ያለበትን ነበር ስጠይቅ የነበረ፣ ወይም ደግሞ ጅብሪል እና አላህ ሱብሓነሁ ወተዓላ የተነጋገሩበትን ነበር ያልክ። ግን ወደ ማርያም አሁን የምትገባ ከሆነ ያው ለመውረድ ትገደዳለህ ማለት ነው። ወደ ማርያም ስንመጣ ኡስታዝ ወሂድ ምንድን ነው ያለ? ገብርኤል በመጀመሪያ ከእግዚአብሔር ጋር የተነጋገረበትን ነገር አሳየን ነው እዚህ ፓርት ላይ። ያን ማምጣት አልቻልክም። ኦኬ እሺ ቀረ። ከዛ ደግሞ ምን አልክ? ማርያምን እኔ ገብርኤል ነኝ ብለዋታል አልክ። እኔ ገብርኤል ነኝ ያለበትን ደግሞ ማስረጃ አምጣ ነው ያለ። ሁለቱንም ልታቀርብ አልቻልክም። ስለዚህ ሌላ መስፈርት ምኑን ነው የምትመልስልኝ? ማስረጃ ከሆነ እሺ፣ ልትሰጠኝ ከሆነ ያው በቃ የለው ልክ ሉቃስ ላይ እንደቀረበ ቁርአን ላይ ያሳየን ቢያንስ ማለት ተቀራራቢ የሆነ ምኑን ነው አንተ ቁርአን ላይ ያሳይ የምትል? አቡኪ ካለህ ሪኩዌስት ላክሽ። ምኑን ነው ቁርአን ላይ ማየት የፈለግከው? የገብርኤል መልስ ነው ከድንግል ማርያም ምንድን ነው የመለሳላት? እሷ በእግዚአብሔር ፊት አገልጋይ ነው ብለዋል አይደል? ያው እና ጅብሪል መልአክ ለመሆኑ ነው ማስረጃ። ጅብሪል ደግሞ በአላህ ፊት አገልጋይ ነው የሚል ቢያንስ እፈልጋለሁ ያልኩ። እሺ አይ ቲንክ ምንገናኝ አይመስለኝም። ሰፈራችን ሁሉ ተለያይቷል። የጅብሪልን መልአክ ነው ከቁርአን የፈለግከው ወይስ ምንድን ነው የፈለግከው? እንደ ጥቅል አድርገን እኛ መልስ እንስጥበት። ፒኬ ያነሳው ስታንዳርድ ምንድን ነው ያለው ማለት ነው። እሱን ተወውና ያው ህዝቡ እንዲማርበት እኛ ስለምንፈልገው አላህ ማነው ጅብሪል አለይሂ ሰላም ከአላህ ጋር የተነጋገረበትን ቁርአን ጋር ከማምጣቱ በፊት መጀመሪያ ከአላህ ጋር አላህ ይሄንን ነገር ብሎ የተነጋገረበትን አምጣ ነው ያለው የነበረው። ያንን ስታንዳርድ ምን አደረግም? ባይብል ላይ ዳንኤል ትንቢተ ዳንኤል ምዕራፍ 8-9 ብትመለከተው መልአኩ ገብርኤል ዳንኤል ጋር እንደመጣ ይናገራል። ዳንኤል ጋር ይዞ ከመምጣቱ በፊት ግን ዳንኤል ጋር ከመምጣቱ በፊት ያ መልአኩ ገብርኤል ከእግዚአብሔር ጋር የተነጋገረበት ጥቅስ ማስረጃ የለም። ስታንዳርዱ ልክ አይደለም። ሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይም ወደ ማርያም መጥቶ ሲያበስራት ያ ያበሰረው ነገር ከፈጣሪ ተልኮ የመጣውን ነገር ከማርያም ጋር ከመምጣቱ በፊት መልአኩ ገብርኤል ከእግዚአብሔር ጋር የተነጋገረበት ጥቅስ የለም። አንድ ሁለተኛ ነገር ደግሞ ምንድነው? መልአኩ እኔ መልአኩ ገብርኤል ነኝ ብለዋል። እኔ ገብርኤል ነኝ ብሎ ነው የመጣው አለ።
ሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ እስከ መጨረሻው ድረስ ብንመለከተው እኔ ገብርኤል ነኝ ብሎ አላለም። መልአኩ ደንግጣለች፣ አላወቀችውም ማን እንደሆነ። ሰይሁን ጂኒውን ሸይጣኒውን ምንም የምታውቀው ነገር የለም ስትመለከተው ማለት ነው። እና ያ ነበር የነበረው ነገር ማለት ነው። ባይሆን ታዲያ እንደዛ ከሆነ ቢያንስ ሉቃስ ገብርኤል ነው ብሎ ስለነገረን ይሄው እንደዚህ ገብርኤል ነው የሚል ነገር አምጡ ወደሚል ሶስተኛ ጥያቄ መጥቷል። ስለዚህ ምንድን ነው የምናደርገው? ያንን ነገር የምናገኘው ሁለት ማስረጃዎችን አንድ ከቁርአን አንድ ከሐዲስ እናመጣለን። አንደኛ የመጀመሪያው የምናመጣው ሱረቱ በቀራ ምዕራፍ 2 ቁጥር 97 ላይ ለጅብሪል ጠላት የሆነ ሰው በቁጭት ይሙት ይላል። ከዛ በኋላ ምን አለ? ቁርአኑን በልብ ላይ አውርዶታልና አለ። ማን ያወረደው? ጅብሪል አለይሂ ሰላም ነው ያወረደው ተብሏል። በሐዲስ ደግሞ በአታባሪ ላይ ነው ያለው። ምናልባት እድሉን ካገኘ ኢብኑ ፋሪቅ ይከፍትልናል። መልአኩ ገብርኤል ወደ ረሱል ሰለላሁ ዐለይሂ ወሰለም ሲመጣ መጀመሪያ እኔ ጅብሪል ነኝ ብሎ አንተ የአላህ መልእክተኛ ነህ ብሎ ለረሱል ሰለላሁ ዐለይሂ ወሰለም ነግሯቸዋል። ግልጽ የሆነ ነገር ማለት ነውና ያንን ሁለቱ ነገሮች ለህዝቡ ይፋ እናደርግና አይ ቲንክ ልጁ እንትን ይግድ አይደለም እኛ የምናወራው ነገር መረዳት ጦሱንና ጥንቡሳሱን ይውሰድበት እና ኢንሻአላህ ቀጥሉ። ልመልስልህ አልጨረስንም። የጉንጫችንና እንደ እንጨርስ እና ምንድነው እኛ ማስረጃችን ለህዝቡ ይፋ እናድርግ ማለት ነው። እና ሱረቱ በቀራ ምዕራፍ 2 ቁጥር 97ን ኢብኑ ፋሪቅ ይሄድበታል። ከዛ በኋላ ቀጥሎ ደግሞ ሐዲስ ላይ ያለው ነገር አጣባሪ ላይ ያለውን የረሱል ሰለላሁ ዐለይሂ ወሰለም ጋር መጥቶ እኔ ጅብሪል ነኝ አንተም ደግሞ የአላህ መልእክተኛ ነህ ያለበት ማስረጃ እናመጣለን ማለት ነው። ከዛ በኋላ ይቀጥላል ማለት ነው። ሌላ ሰው ካለ ሌላ ሰው ያስገባላችሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢብኑ ቃፍ ሱረቱል በቀራ ላይ ያለውን አወጣና ታሪኩ ጦበሪ ላይ ያለውን አወጣለሁ። ግን እንትን ይታያል ኮሜንቴ ምን ቪዲዮ